የትራንስፖርት ሰራተኞች የስራ ላይ ደህንነትን ጠብቀው ስራ መስራታቸው የተቋሙን የደህንነት ስርዓት ውጤታማ እንደሚያደርገው ተጠቆመ። የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት የስራ ላይ ደህንነትን አስመልክቶ ለተቋሙ የትራንስፖርት ሰራተኞች ስልጠና በሰጠበት ወቅት የስራ አመራር ዋና ስራ አስፈጻሚ ወይዘሮ ፋናዬ ይልማ እንደገለጹ ተቋሙ የተቋቋመበትን የህይወት አድንና ብርሃን የመመለስ ተልዕኮ ደህንነቱ የተጠበቀ ለማድረግ ሁሉም ስራ ቅድሚያ ለደህንነት የሚለውን መርህ የተከተለ ሊሆን እንደሚገባው ጠቁመዋል። ቅድሚያ ለደህንነት የሚለው ተግባራዊ አለማድረግ በግለሰቡና በተቋሙ ላይ ከፍተኛ ጉዳት የሚያስከትል በመሆኑ ከልገሳ ጀምሮ የተለያዩ አገልግሎቶች ለራስ ደህንነት ዋጋ በመስጠት ጥንቃቄ ማድረግ በተለይም የትራንስፖርት ሰራተኞች ቅድሚያ ሰጥተው የሚሰሩት ከሁሉም የሚጠበቅ ተግባር ነው ብለዋል። የመሰረታዊ አገልግሎት ስራ አስፈጻሚ አቶ ጸጋዬ ከተማ በበኩላቸው የተቋሙን የስራ ደህንነትና ጥራቱን ለማስጠበቅ የትራንስፖርት አገልግሎትና የስምሪት ባለሙያዎች ከሌሎች የስራ ክፍሎች ጋር ተናበውና ተቀናጅተው የጥራት መመሪያው በሚያዘው መንገድ መስራት ይጠበቅባቸዋል ብለዋል። የስልጠናው ተሳታፊ የነበሩ ሹፌሮች በስራ ላይ በደህንነት ዙሪያ ገጠማቸው ያለውን ችግር ለመድረኩ ያጋሩ ሲሆን በተቋሙ በኩል የደህንነት ደግ ግብዓቶች ያለማቋረጥ ሊሟሉላቸው እንደሚገባ ሀሳባቸውን አጋርተዋል። የጥራትና ደህንነት ቡድን መሪ አቶ መንግስቱ ስልጠናው ለተሳታፊዎች ሲሰጡ ከሰልጣኞች ለተነሱ ጥያቄዎች በሰጡት ምላሽ ለደህንነት የሚያገለግሉ የተለያዩ ግብዓቶችን ለማሟላት ተቋሙ በቀጣይ በትኩረት እንደሚሰራ ተናግረው ሰራተኞች የሚሰጣቸውን የደህንነት መጠበቂያዎች በኃላፊነትና በጥንቃቄ መጠቀም እንደሚገባቸው አሳስበዋል። የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት የስራ ላይ ደህንነትን አስመልክቶ በሰጠው ስልጠና ሹፌሮች፣ የስምሪት ሰራተኞች፣ የተቋሙ በየደረጃው ያሉ ኃላፊዎችና የሚመለከታቸው የስራ ክፍሎች ተሳትፈዋል።